በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ እግዚአብሔር ቀዳማዊ ዘእንበለ ትማልን ወማእከላዊ ዘእንበለ ዮም ወዳህራዊ ዘእንበለ ኬሰን ብሉይ መዋዕል ዘእንበለ ዓም ወገባሬ ኩሉ ፍጥረት ዘእንበለ ድካም ባሕረ ምሕረት ዘእንበለ ዓቅም በውእቱ ህልውና ለዓለመ ዓለም ለዘላለሙ በመኖር የሰለጠነ ፍጥረታትን ያለ ድካም የፈጠረ ምሕረቱ ከጥልቅ ባህሪ ይልቅ የሰፋ ያለ ዘመን ዘመናትን የኖረ ያለ ትላንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ በአንድነቱ ሁለትነት በሦስትነቱ አራትነት ሳይኖርበት አንድነቱ ሦስትነቱን ሳይጠቀልለው ሦስትነቱም አንድነቱን ሳይከፍለው ያለ የነበረና የሚኖር ቸር አምላካችን እግዚአብሔር ስለ ሁሉም ነገር ይክበር ይመስገን። ወአንትሙኒ ጽንዑ ከመ እብን መንፈሳዊ ወኩኑ ታቦተ መንፈሳዊ ለክህነት ቅድስት ከመ ታቅርቡ ወታዕርጉ መሥዋዕተ መንፈሳዊ ዘይሰጥወክሙ እግዚአብሔር በእደዊሁ ለኢየሱስ ክርስቶስ። የልዑል እግዚአብሔር ቤተሰቦች፣ የንጽሕተ ንጹሐን የክብርተ ክቡራን የድንግል ማርያም የአስራት ያደራ የቃል ኪዳን ልጆች፣ የቅዱሳን መላእክት ባለሟሎች፣ የጻድቃን የሰማዕታት ወዳጆች፣ ክቡራን መምህራን፣ አይንተ እግዚአብሔር ካህናት፣ አኀው ዲያቆናት፣ ምእመናን ወምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? ኧረ መዋል ቀላል አይደለም። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንድናመሰግን የረዳን የፈቀደልን ልዑለ ባሕሪ ቅዱሰ ባሕሪ ቸሩ አምላካችን እግዚአብሔር ስለ ሁሉ ነገር ይክበር ይመስገን። ወላዲተ አምላክ በምልጃዋ ቅዱሳን በጸሎታቸው አይለዩን። እንደ እግዚአብሔር መልካም ፈቃድ በሚኖረን ጊዜና ሰዓት የምንነጋገርበት የትምህርታችን ርዕስ መንፈሳዊ ቤት ለመሆን ተሰሩ የሚል ይሆናል። ወአንትሙኒ ጽንዑ ከመ እብን መንፈሳዊ ወኩኑ ታቦተ መንፈሳዊ። መንፈሳዊ ቤት ለመሆን ተሰሩ። ምን ለመሆን ሲበሉ መንፈሳዊ ቤት ለመሆን በልስ እንሰራ። ማነው የሚሰራው? እኛ ነን አይደል? ያው ተሰሩ ይለናል ቅዱስ መጽሐፉ። እኛ ደግሞ እንሰራ ማለት ቅዱስ ጴጥሮስ በመልእክቱ መምህረ ኩሉ ዓለም የዓለም ሁሉ መምህር አባታችን ሐዋርያው ቅዱስ ጴጥሮስ የተናገረው ቃል ነው። ቃሉን የምናገኘው በአንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ያለ ኃይለ ቃል ነው። በዚህ ኃይለ ቃል ላይ አምላካችን እግዚአብሔር ለእኛ የሚረባንን የሚጠቅመንን የሚበጀንን ነገር ያስተምረናል። እግዚአብሔር አባት ስለሆነ ሁልጊዜ ለልጆቹ የሚጠቅም ነገር ነው የሚሰጠው፣ የሚጎዳ አይሰጥም። በወንጌል እንዲህ ብሏል፣ እናት ልጇ ዳቦ ቢለምናት ድንጋይ ትሰጠዋለችን? ሎሚ ቢለምናትስ ቆምጣጣ ነገር ትሰጠዋለችን? እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ማድረግ የምትችሉ ከሆነ በጎነትና መልካምነት የባህሪ ገንዘብ የሆነ እኔማ እንዴት መልካም ነገር አላደርግላችሁ ይላል። እንዴት መልካም ነገር አላደርግላችሁ? እሱ አባት ነው፣ እሱ እናት። አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን ነህ። እውነት እንደ እናት ይንከባከበናል፣ እንደ አባት ይጠብቀናል። ስለዚህ ሁልጊዜ ለእኛ መልካም ነገር በጎ ነገር ነው የሚያደርግልንና ዛሬም እያንዳንዳችን በመንፈሳዊ ሕይወት የተሰራን እንድንሆን መልካሙን ነገር ይነግረናል። አምላካችን እግዚአብሔር ምስጢሩን ጥበቡን ይግለጽልን። ምን ለመሆን ተሰሩ? መንፈሳዊ። በትምህርታችን ላይ 3 አበይት ነጥቦችን የምናየው። የመጀመሪያው መንፈሳዊ ሰው ምን አይነት ሰው ነው? ይህ በጣም መሰረታዊ ነጥብ። አሁን ብዙዎቻችን መንፈሳዊ መስለን እንታያለን። አንዴ ባለባበሳችን ሊሆን ይችላል፣ የሆነ ጊዜ ደግሞ በመመላለሳችን፣ የሆነ ጊዜ ደግሞ ወደ ገዳም ደርሰን በመምጣታችን፣ የሆነ ጊዜ የሆነ ሰው ስለተከተለ ብዙ አይነት አለ እና መንፈሳዊ የሚባል የትኛው ነው? ምን አይነት ሰው ነው መንፈሳዊ ሰው የምንለው? ሁለተኛው ተሰሩ ነውና በምን እንሰራ? መንፈሳዊ ደግሞ መሰሪያው መገንቢያው መታነጻው ያ ምንድን ነው? መሰሪያው
የምንሰራበት መንገዱ የምንሰራበት ጉዳይ ምንድነው? ይሄን መሰረታዊ ነጥብ ሁለተኛ ነው። በሶስተኛው እንደነማን እንሰራ ሲከተሰሩ ሰዎች ደግሞ ተሰሩ ያላቸው ሰዎች ምን አይነት ናቸው? እነዚህ ሶስት ነጥቦች ዱዓዬ ታይት አድርገን ትምህርታችንን እንቋጫለን። አምላካችን እግዚአብሔር ምስጢሩን ጥበቡን ይግለጽልን። እንግዲህ በክርስትና ውስጥ የቤተ ክርስቲያን ተልእኮ አሁን የኛ ቤተ ክርስቲያን የሌላውን አይመለከትም። የኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ተልእኮ አንድ ነው። እሱም ሰውን መንፈሳዊ አድርጎ ማጽደቅ። ምን ማለት ነው? መንፈሳዊ አድርጎ ምን ማለት ነው? ማጽደቅ። የእግዚአብሔር ፈቃዱ ቲፎዞ ማብዛት፣ የሆነ ቁጥር ማብዛት አይደለም። ቅዱሳንን ማብዛት። ምንም ማብዛት? ቅዱሳንን ማብዛት። በቤተ ክርስቲያን ቅዱሳት መጻሕፍት ውስጥ የሚዘከሩ መንፈሳውያን ናቸው። ምናውያን ናቸው? መንፈሳውያን ናቸው። ስንክሳር የሚባል መጽሐፍ ታውቃላችኋል? በይበልጥ ጠዋት ጠዋት ይነበራል። ስንክሳር የሚነበሩ ለሶስት ነገር። የመጀመሪያው እግዚአብሔር በቅዱሳኑ የሰራውን ስራ እንድናደንቅበት መንገድ እግዚአብሔር በላይ የቅዱሳን እግዚአብሔር በቅዱሳኑ ድንቅ ስለሆነ በየቀኑ ስራ የሰራባቸው ቅዱሳን መጀመሪያ። ሁለተኛው በእነሱ ህይወታችንን እንድንቃኝ ህይወታችን በእነሱ ህይወት የተቃኘ እንዲሆን ስራውን እናደንቃለን። እኛም ደግሞ የእነሱን ህይወት እንለማመዳለን። ዛሬ አንድ ልደታ ስንል በእመቤታችን ልደት ውስጥ ያለውን ነገር እናያለን። ወላጆቿን የቅድስና ህይወት፣ የእሷን ልደት የቅድስና ህይወት፣ ይህን እንለማመድበታል። ሶስተኛው ስለ ክርስትና የሚከፈለውን ዋጋ እንገነዘብበታል። የሚከፈለው ዋጋ እስከምን ድረስ? በመጋዝ ተፈትለው፣ በኩላብ ተሰቅለው፣ በመንኮራኩር ተፈይተው፣ በእሳት ተቃጥለው፣ በሰይፍ ተመግዘው፣ በቀፎ ተወርውረው፣ በብዙ መልኩ ዓለምን ንቀው፣ ቤተ መንግስቱን ለቀው፣ ሀብትን ለቀው፣ ትዳር ሁሉ ነገር ትተው በይበልጥ ወንጌል ትርጓሜ የሆኑ ምን ይበቆ ለሰብ ለመኩኖ ዓለም ረብሃ ወነፍሶ ሀውለ ሰው ዓለምን ሊገዛ ሊነዳ በነፍሱ ከተጎዳ ምን ይጠቅመዋል የሚለውን አምላካዊ ቃል መመሪያ አድርገው ዓለምን ንቀው ይሄዱትን የእነዚህን ሁሉ ህይወት ከማርነው ቆጠር የእግዚአብሔር ስራ ከማርነው ቆጠር ከመለማመድን ደግሞ ከፍ ብለን ደግሞ ለክርስትና የሚከፈለው ዋጋ እንድንገነዘብ ይሄ ሁሉ የቤተ ክርስቲያኑ አስተምህሮ በነገራችን የሚቀርበው ጸሎት፣ ጾሙ፣ ምጽዋቱ፣ በዓላቱ በጥቅሉ ሰውን መንፈሳዊ ለማድረግ ነው። ምን ለማድረግ? አሁን የሚቆመው ማህሌት የሚቀደሰው ቅዳሴ ልምድ አይደለም። ከልምድ መውጣት ታዲያ መንፈሳዊ እንድንሆን መንፈሳዊ ሰውን መንፈሳዊ ወደ እግዚአብሔር ለማቅረብ ወደ መንግስቱ ለማቅረብ ህይወት መድኃኒት ወደ ሆነው ለማቅረብ ሁሉ ተልኮ ወንጌሉ ቢሰጥ ዝማሬ ቢሰጥ ቤታችሁ ለቃችሁ መጣችሁ በማይመች ቦታ የተቀመጣችሁ ቤታችሁ ሞልቶ አይጾም ነው ብላችሁ አንገታችሁን አስራችሁ የምትሉ በጥቅሉ ሰውን መንፈሳዊ ለማድረግ ቤተ ክርስቲያኑ መንፈሳዊ ስለሆነ በውስጧ የምንኖር ሁላችን መንፈሳዊ እንድንሆን ይፈልጋል። ምን እንድንሆን ግን በጣም የሚያሳዝነው ቤቷ መንፈሳዊ ናት። ከመንፈሳውያን ይልቅ ስጋውያን ይበዛሉ። በዚህ ኦሪት ዘፍጥረት ምዕራፍ 6 ሲተረጉም ቅዱስ ዮሐንስ አፈወርቅ የኖኅ መርከብን የቤተ ክርስቲያን ምሳሌ ናት ይልና የኖኅ መርከብ ስትሰራ ከላይ ጠባብ ከታች ሰፊ ይሆናል። ጠባቧ ላይ ሰውና አዋፍ አሉ፣ ሰፊው ላይ ደግሞ እንስሳትና አራዊት ናቸው። በቤተ ክርስቲያን ከመንፈሳውያን ይልቅ ስጋውያን ይበዛሉና ይላል። በጣም ያሳዝን ይባያል። በቤተ ክርስቲያን መርከቢቷ ላይ ከተሳፈሩ በኋላ ልክ ከመንፈሳውያን ይልቅ ስጋውያን ከሰማያውያን ይልቅ ምድራውያን ይበዛሉ። ጥያቄያችን እኮ ምድራዊ ሲሆን ካምን ከተጠመቅን በኋላ ስጋዊ ነገር የምንሰራ ከሆነ ልክ ከእንስሳቱ ማህበር ተደምረናል። ከእንስሳቱ ማህበር ስለዚህ እንድንሳፈር የሚመከረው ይላል እላኛው ክፍል ላይ ነው፣ ጠባቡ ክፍል ላይ ነው። ለዚህ ነው ጌታ በወንጌል በአሁን ተጸባብ አንቀጽ መሬት ሮትን ተወስዱ ስታሐው በጠበበው በር ግቡ ወደ ጥፋት የሚወስደው ሰፊ በሩ ሰፊ ነው ያለው። ለዚህ ነው ይላል። ለዚህ ነው በጠበበው በር እንድንገባ የተመከረው ማለት። ጠባቡ በር ደግሞ መንፈሳዊ ነው። ጠባቡ ነው ለዓለም አይመች፣ እንደ ዓለም መመላለስ አይመች፣ እንደ ዓለም
ተብሎ ነው የተጻፈው በአንደኛ ዮሐንስ ምዕራፍ 2 ቁጥር 14 ላይ የዓለምን ፈቃድ ብትፈጽሙ ትሞቱ ዘንድ አለ። ይህ ዓለም ኃላፊ ነው። ለዘላለም የሚኖር እግዚአብሔር ፈቃድ የሚፈጽም ይላል። ዓለም ኃላፊ ነው፣ ንብረቱ ኃላፊ ነው፣ ሁሉ ነገር ኃላፊ ነው። እዚህ ቅዱስ ጳውሎስም በገላትያ ምዕራፍ 5 ላይ እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። እንደምን ብትኖሩ? እንደ ሥጋ ፈቃድ በጠበበው የቤተ ክርስቲያኗ ተልእኮ መንፈሳዊ ማድረግ በመዝገቦቿ የምትዘግባቸው በቀናቶቿ የምታስባቸው ሁሉ መንፈሳዊ ነው። እያንዳንዳችን ወደዚያ መንፈስ እንድንቀላቀል አንዱን መንፈስ ቀጥተን አንዱን መንፈስ ፈልተን ከአንዱ መንፈስ ጋር ተዋህደን እንድንኖር ቤተክርስቲያን ተልእኮ። ለዚህ ነው ቅዱስ ጴጥሮስ መንፈሳዊ ቤት ለመሆን ተሰሩ። ምን ለመሆን ተሰሩ? ምናዊ ቤት ለመሆን መንፈሳዊ ቤት ለመሆን። ክርስትና ሁልጊዜ መሰራት ነው። ሁልጊዜ እስከ ዕለተ ሞታችን ድረስ እየተሰራ ነው። የሆነ ሰዓት የሚያበቃ አይደለም። ጸጋ መንፈስ ቅዱስ አንድ ጊዜ ተሰጥቶ ይሰጣል። በየጊዜ በተጋድሏችን፣ በጽናታችን፣ በትጋታችን፣ በቅድስናችን ልክ እየተጨመረልን ነው። መሰራት ነው። ሁልጊዜ መሰራት። ልክ ሥጋ ከነፍስ ተለይታ ነፍስ ወደ አምላኳ ለጊዜው ወደ ተዘጋጀላት ስፍራ እስከ ዕለተ ምጽአት ድረስ እስክትሄድ ድረስ እንሰራለን። የሚቆም አይደለም። በቃ የሚባል ነገር የለም። ይሄ በቃ ያለው በመናፍቃን ማለት ያለ በነገራችን ላይ የመናፍቃን ማለት ፍጹም ከመጽሐፍ ቅዱስ የተፋታ በአዋጅና በአደባባይ ፍች የፈጸመ በአዋጅ ራሱ በኃጢአት ተዘፍቆ ጸድቅ ያለው ምን የሚባለው በበላለው ምንድነው? በረዶ ቤት ውስጥ ያለ ሰው ዓለሙን በረዶ የሆነ ይመስለዋል። በቃ እነሱ እዚያ ቅዝቃዜ ውስጥ የመንፈስ ቅዝቃዜ ውስጥ ስላሉ ልክ የጸደቁ ይመስላል። የለም እንዲህ ቅዱሳት እንዲህ ባይሆን ኖሮ ቅዱሳት መጻሕፍት አይጻፉም ነበር። ተጋድሎም አይኖር። በነገራችን ላይ ግብረ ሐዋርያት የሚባለው መጽሐፍ አይኖርም ነበር። ለእነሱ ውሳኔ ነገር በቃ በቃ ከተባለ ድነሃል በቃ የሚባል ነገር ታላቁ አባት መቃርስ ነፍሱ ከሥጋው ተለይታ መላእክት እያጀበቸው ይዘዋት ሲሄዱ ሰይጣን ከኋላ ተከተለና መቃርስ ሆይ አመለጥከኝ አለ። ማን ሆይ? መቃርስ ሆይ አመለጥከኝ። ቅዱስ መቃርስ ስናለ መሰላችሁ በቀኝ ልቁም በግራ ሳላቅ አመለጥኩ ብያልፎክርም ለየት መቼ ነው የምፎክረው? በቀኝ ስቆም ነው። ጠላት ወይ አሸንፌሃለሁ፣ ድል አድርጌሃለሁ ምንለው በቀኝ ስንቆም ነው። ለምን? ሐዋርያው እንዲረናል የቆመ የሚመስል እንዳይወድቅ ጠንቀቅ ይላል። በአንደኛ ቆሮንቶስ ምዕራፍ 10 የቆመ የሚመስል ዛሬ ሳለ ዛሬ አሁን በሕይወት ያለ ሊሆን ይችላል፣ ነገ ሊሞት ይችላል። በነፍሱ ዛሬ የሚያምነው ነገ ሊክድ ይችላል። ፍጻሜን አሳምርልኛል እስከ መጨረሻ የሚጸና ይድናል ነዋ። እስከ መጨረሻው ክርስትና የጽናት ጉዳይ ስለሆነ መሰናክሉ ብዙ ስለሆነ ብዙ አቀበት ብዙ ቁልቁለት ስላለ ብዙ የምንወጣው ዳገት አለ። የሕይወት ዳገት የሕይወት ሩጫ የቆመ የሚመስል ሊሆን ይችላል። ዘመኑ ክፉ ነውና ቀጠላችሁ ልትሄዱ አትችሉም አለ ነቢዩ። ዘመኑ ክፉ በዕለት ያለንበት ዘመን ምን የሚያደርግ መሰላችሁ? ከነ ክራችን የሚያስክር ዘመን ላይ ነው። ክሩ አለ፣ ነጠላው አለ። ግን ምን አይነት ሰው? በመንፈስ የሞተ ክራችን እስክንበጥስለት ሰይጣን አይጠብቅ። በቃ ባለንበት ዓለማዊ ያደርገን። ባለንበት የቆምን መስሎን ይወስደን። ክርስቲያን የሆን መስሎን ነገር ግን ልብ ብለን ከመንፈሳዊ ሕይወት ተፋተን ክርስቲያን ሆኑ የሚሰብክ ክርስቲያን ሆኑ የሚዘሙት ክርስቲያን ሆኑ የሚዋሽ ክርስቲያን ሆኑ የሚያጭበረብር ክርስቲያን ሆኑ ርኩሰትን እንዲፈጽም ይኸውን በመንፈሱ ሞቷል። የለም ያለ መስሎታል። አሁን ያለን ይመስለናል። ብዙዎቻችን ተበልተናል። ቀራል ሕይወታችን ይታይ መንፈሳዊ ሕይወታችን ብንቃኝ የብዙዎቻችን ሕይወት በደንብ ብናይ ምን ብለን እንደምንጮህ ታውቃላችሁ? ያ እንደ መቶ አለቃው በቤቴ ጣሪያ ልትገባ ይገባል። ሁላችን ምን ልሄድ ነው እንድነጋገር ከተማ እስመ ርኩስ ቤቴ የረከሰች ናትና ነው። ሰውነታችን ሁሉ እንደዚያ ወደ እኛ ሊመጣ እኛ ዳይ አሁን እውነት ነው። ለክርስቶስ የሚሆን ሰውነት አለ ንገስበት ምንለው ለአንተ ማደሪያ የተስተካከለ ሰብዕና አለን የምንለው እውነት ነው። እቶቻችን ተቆባሉ መመለ ለዚህ ነው መንፈሳዊ ቤት ደግሞ ምን በሉ ተሰሩ ቴሪ ስራ በእውነት
መንፈሳዊ ሰው ምን አይነት ሰው ነው? አንድ 7 ነጥቦችን 6-7 ነጥቦችን በጣም ባጭሩ ላንሳ። በቁጥር ማነሳው የተወሰኑትን ይዛችሁ ልትገቡ ስለምፈልግ ነው። የመጀመሪያው መንፈስ ማለት ሃይማኖት ማለት ነው። ምን ማለት ነው? መንፈስ ማለት ምን ማለት ነው? ሃይማኖት ማለት ነው። በዚህ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ የሚሰግዱለትን በመንፈስ ይሰግዱለታል ይላል። ምን የሚሉለት? የሚሰግዱለት ለእግዚአብሔር የሚሰግዱ በምን የሚሰግዱት? በመንፈስ። በመንፈስ ማለት ምን ማለት ነው? በሃይማኖት ማለት ነው። በምን? በሃይማኖት አምነው ሲሰግዱ እግዚአብሔር ያየኛል፣ መውደቅ መነሳቴን ይመለከታል፣ የድካሜን ዋጋ ይሰጣል ብለው በሃይማኖት ነው የሚሰግዱለት። ስለዚህ መንፈስ ማለት ሃይማኖት ማለት ነው። መንፈሳዊ ሰው ማለትም ሃይማኖተኛ ሰው ማለት ነው። ምን አይነት ሰው? የመጀመሪያው የመንፈሳዊ ሕይወት መጀመሪያው መሰረቱ ሃይማኖት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አሚን እስተ መሰረት ይእቲ ወካልአንያ ወንፃውን ቅሙቱ አስተናደፍ መሰረተ ከመጠን ሊቀጸረት ወመሰረቱ ውስተ ነቢዩ ኢየሱስ ክርስቶስ። በዘጠነኛው ድርሳን ቅዱስ ዮሐንስ አፈወርቅ በዘጠነኛው ድርሳን እንዲህ ነው የሚለው፣ ሃይማኖት መሰረት ነው። ሃይማኖት ምንድን ነው? መሰረት። ዋናው መሰረቱ ሃይማኖት። ያለ ሃይማኖት ምንም አይነት ስራ ቢሰራ ዋጋ የለው። ለዚህ ነው ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 20 ላይ ሃይማኖት እንታልባቲ ምግባረ ሰናይት በሙት ይእቲ፣ ሃይማኖት ያለ ስራ የሞተች ነው። ምን ያለች ነው? የሞተች። ዋናው መሰረቱ ሃይማኖት። ዋናው መሰረቱ በሃይማኖት ላይ ተመስርተን ነው። ከዚያ በኋላ ግድግዳ፣ ጣሪያ፣ ግድግዳና ጣሪያ ምግባራት ናቸው። ያለ ሃይማኖት ጽድቅ ስለሌለ ማለት ብቻው ግን አይደለም። ብቻው ላይ መሰረት ነው። ጣሪያና ግድግዳ ያስፈልጋል። መሰረት ብቻው ቤት ይባላል። መሰረት ብቻ ቁማችሁ መሰረቱ ብቻ ጥላችሁ ቤት የትሉታላችሁ። ቤት ለመስራት ምን ጣል? መሰረት አይደል? አዎ መሰረቱ ጽኑ ነው። ሃይማኖት መሰረት። አንድ ሰው መንፈሳዊ ለመሆን ምን አይነት ሰው ነው? መንፈሳዊ ሰው ስንል ሃይማኖተኛ። በነገራችን ላይ በጣም በዓለሙ ደረጃ ሃይማኖት የሌላቸው ክፉ ነገር ሳይሰሩ የሚኖሩ አሉ። ግን ጻድቃን አይደለም፣ ግን መንፈሳውያን አይደለም። እምንም ሳይደርሱ ከሰውም ሳይነካው ክፉ ሳይናገሩ ክፉ ሳይሰሩ ዝም ብለው የሚኖሩ አሉ። ዝም ብለው መንፈሳውያን መንፈሳውያን ለምን ከተባለ ሃይማኖት ስለሌላቸው። ብዙ ደጋግ ስራ ሊሰሩ ይችላሉ። ሃይማኖት ከሌላቸው መንፈሳውያን ሊሆኑ አይችሉም። ለምን ከተባለ ሃይማኖት መሰረቱ። ሃይማኖት ምንድን ነው? መሰረት። ለዚህ እኮ ነው ደጋግሞ የሚነግረን እመኑ ወእመኑ በአቡየ፣ በእኔ እመኑ በአባቴ እመኑ ይለናል። በማን እመኑ? በእኔ በአባቴ። አብን ወላዲ ወልድን ወላዲ መንፈስ ቅዱስን ሰራጺ፣ አብ አባት ወልድ መንፈስ ቅዱስ ሕይወት ማህየዊ ብለን ሶስት አካል አንድ አምላክ አንድ እግዚአብሔር አንድ በአሐዱ አምላክ ዘወቱ ሰለስቱ አካላት ሶስት አካል ባለው በአንድ አምላክ እናምናለን። እነ ቅዱስ ጳውሎስ እንደገለጹ አብ አምላክ ውእቱ ወልድ አምላክ ውእቱ ወመንፈስ ቅዱስ አምላክ ውእቱ ወይትዓሉ ሰለስቱ አማልክት አንድ አሐዱ አምላክ ዘሰለስቱ ገጻዊ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አማልክት አይባሉም፣ አንድ አምላክ ብለን እናምናለን እንጂ እንዳለ መሰረቱ ይሄ መሰረቱ ነአምን በአሐዱ አምላክ። አንድ ጊዜ ታላቁ አባት የዋሁ ጳውሊ ቀሲስ ጳውሊ ይባላል። የቅዱስ ርዕሰ ባህታዊ ጳውሊ አይደለም፣ ይለያያሉ። እና ሰይጣን ወደ ጭፈራ ቤት ሰራዊቱን አስከትሎ ይገባል። ወደ ምን አልኳቸው? በደንብ አዳምጡ። ወደ ምን? በየጭፈራ ቤት ማንም የሚያደምቀው ሰይጣን ነው የሚያደምቀው። በደንብ ሞቅ ደመቅ የሚያደርገው እዚያ ቤት ምንም ጥርጥር የለውም ሰይጣን አለ። ምን አለ? ምንም ጥርጥር የለም ሰይጣን አለ። እና ሲገባ አነቀውና ብዙ ጥያቄ ጠይቆታል። ከጠየቀው ጥያቄዎች ሁለቱን ላንሳላችሁ ለእናንተ። ከሰይጣን ጋር የተደረገ ቃለ ምልልስ ይባላል መጽሐፉ ራሱ ትምህርቱ። ታላቁ ገዳም ሐይቅ እስጢፋኖስ ገዳም በአማርኛ ተርጉሞ አሳትሞታል። ይህ መጽሐፍ ካገኛችሁ ታንቡ እና እንዲህ ይለዋል። ከጸሎት ሁሉ የምትፈራው ጸሎት ምንድን ነው? ከጸሎት ሁሉ የምትፈራው ጸሎት ሃይማኖት ነው። ለምን አለ? ነአምን በአሐዱ አምላክ እግዚአብሔር አብ ኀዜ ኩሉ ወነአምን በእግዚእነ ኢየሱስ ክርስቶስ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ። በአንድ አምላክ እናምናለን፣ በጌታችን በኢየሱስ ክርስቶስ እናምናለን፣ ከአብ በሰረጸ በመንፈስ ቅዱስ እናምናለን ብለው ሲጣሩ መንግስቴ ይናወጻል፣ ግዛቴ ሁሉ ይረበሻል። ነአምን በአሐዱ አምላክ
የሚጠላ የለም። በጣም የምጠላው ጸሎት ነው አለ። ምን ብለው ጸሎት ስንዷን በቤተ ክርስቲያን ምን እንደምታረግ ታውቃለህ? ክርስትና ለሚነሳ ልጅ ከቻለ ክርስትና አባት ወይም ክርስትና እናት፣ ካልቻሉ ደግሞ ዲያቆኑ የክርስትና እናት ወይም የክርስትና አባትን አውራጣት ከሕፃኑ ጋር አያይዘው ጸሎት ሃይማኖት ይደግማሉ። ክርስትና እናት የሆናችሁ ጸሎት ሃይማኖት ደግማችሁ ካልደገማችሁ በደንብ አትሩሽ። ክርስትና እናት ከመሆናችሁ በፊት ጸሎት ሃይማኖት ናት። ክርስትና አባት ከመሆናችሁ በፊት ጸሎት ሃይማኖት ናት። ክርስትና እናትና ክርስትና አባት የሆናችሁ ልብስ እየገዛችሁ ደብተር እየገዛችሁ እንድትሰጡ አይደለም፣ ሃይማኖት እንድታስተምሩ ስለሆነ ነአምን በአሐዱ አምላክ ብላችሁ እንድትጸልዩ ይደረጋል። ለምን? ሰይጣን ተክዶ እግዚአብሔር ታምኖ ልጅነት የሚገኝበት ስለሆነ ነው። አያችሁ፣ ልጅነት የሚገኝበት ስለሆነ መሰረቱ እዚያ ጋር ጀምሮ አያችሁ። ጸሎት ሃይማኖት የምጠላው ጸሎት አለ። ገና በጥምቀታችን ጸሎት ሃይማኖት ተደርጎልን ነው ልጅነትን ገንዘብ ያደረግነው። ነአምን በአሐዱ አምላክ ብለን እክዶ ለሰይጣን ሰይጣንን እክዳለሁ ብለን እና መንፈሳዊ ለመሆን የመጀመሪያው ሃይማኖት ነው። እና ሁለተኛው ምን አለ መሰላችሁ? እምጠላው ምን ትመስላለህ? ሁለተኛው ጥያቄ እንደው ሰይጣን ምን ትመስላለህ? እኔ የማልመስለው ነገር የለም። ጦጣ መስላለሁ፣ ጆሮ መስላለሁ፣ ጊንጥ መስላለሁ፣ ሰው መስላለሁ። ያ ብቻ አይደለም፣ ቅዱሳን መስላለሁ፣ መላእክትን መስላለሁ። ብቻ ክርስቶስንም መስላለሁ አለ ሰይጣን። ማንን መስላለሁ? ማንን መስላለሁ? ክርስቶስን ሁሉ ይመስላለሁ። አሁን ቤት ባለንበት ዘመን በእኛ ቤት ነው አሁን እየተቸገርንበት ያለ። ቤት ኦርቶዶክሳውያን በደንብ ካላስተዋላችሁ ትበላላችሁ። በደንብ ካላስተዋላችሁ እንደ እግዚአብሔር ቃል ሕይወታችሁ ካልመራችሁ። ማርያም ተገለጠችልኝ፣ አርሴማ ተገለጠችልኝ። ማርያም እንዲህ ብላኛለች፣ እዚህ ቦታ ላይ ድንግል ማርያም እንደዚህ፣ ጊዮርጊስ እንዲህ ብሎኝ፣ ሚካኤል ይህ በነገራችን የትኛው ብቃታችን አሁን ሄዶ ድንግል ማርያም ትገለጥ? የትኛው ቅድስናችን? 7 ቀን ሱባኤ ስለገባሽ የሆነ ገዳም ደርሰሽ ስለመጣሽ እንዳትሸወጂሽ። አባቶቻችን መልአክ ሲገለጽላቸው ምን እንደሚሰጣላችሁ በዚህ አው የተቀመጠ ታሪክ ነው። ወደ አንድ ቅዱስ አንድ መልአክ እግዚአብሔር ተላከና እንዲህ አለ፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እግዚአብሔር ላንተ ቢገለጽ ወደ አንተ ልኮኛል። አንተ ምንድን ነህ? እኔ መልአክ ነኝ። አይ እኔ መልአክን ለማየት አልበቃውም፣ ወደ ሌላ ተልከ ይሆናል፣ ተሳስታል፣ ሂደህ ምን ብላል? እኔና እናንተ አሁን ነው መልአክ ተገልጾልን እንደው ምን እንደምንል ሲታያችሁ አስባችሁታል? ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ መልአክን ከሚያይ ይልቅ የራሱን ኃጢአት በንስሐ የሚያይ ሰው ይበልጣል፣ ሙት ከሚያስነሳ ሰው ይልቅ ራሱን በንስሐ የሚያስነሳ ይበልጣል ይላል ቅዱስ ዮሐንስ አፈወርቅ። ሙት ከማስነሳት የሚበልጠው ራሱን በንስሐ ማስነሳት፣ መላእክትን ከማየት የሚበልጠው ራስን ማየት። ራስን በነገራችን ሱባኤ ስትገቡ ምህላ ስትይዙ እግዚአብሔር እንዲገለጥላችሁ ቅዱሳን እንዲታዩአችሁ ሳይሆን የልቦናችሁ መሻት እንዲፈጸም በሚስጥር እንዲከናወን እንጂ የትኛው ብቃታችሁ፣ የትኛው ቅድስናችሁ፣ የትኛው ተጋድሏችሁ፣ የትኛው እውነት ለመናገር የትኛው ብቃት አሁን ባለንበት ዘመን ለአንድ ሳምንት ቲክቶክ ዘግተሽ ስለሄድሽ ድንግል ማርያም ልትገለጥልሽ አትቀልጅ። እውነቴን ነው የምልህ። አንድ ሳምንት አይደለም በብዙ ተጋድሎ። አዎ ቅዱሳን አይገለጡም እያልኩ አይደለም። ግን ለማን ግን መቼ ግን እንዴት ሰይጣን በዚህ ልክ ስለሚያሳስብ ወደ ቅድስት አፎምያ ሲመጣ እኮ መነኩሴ መስሎ ነው አይደል? ይመጣ አይደለም መነኩሴ መስሎ መጣና ጥቅስ እየጠቀሰ ነው የሰበካት። እንዲህ አላት፣ ይውላችሁ ኦ አፎምያ ሰላም ላንቺ ይሁን። ጸሎትሽ ወስለትሽ ተወፈለሽ እግዚአብሔር፣ ጸሎትሽን ልመናሽን እግዚአብሔር ተቀብሎልሻል። በመጽሐፍ እንደተጻፈ ቅዱስ ጳውሎስ ባባ የሞተባት ሴት ታግባ ይላል። ይህ ሮሜ 7 ላይ ያለ ጥቅስ ነው። ሰይጣን የጥቅስ ችግር የለበትም ወዳጅ። ጥቅስ አያውቅም ብለሽ ከሆነ ተሸውድሻል። በደንብ ነው ጥቅስ የሚያውቀው። ሮሜ 7 ጠቀሰና ባባ የሞተባት ታግባ፣ ሚስቱም የሞተችበት ያግባ ይላል። ባልሽ በእግዚአብሔር ፊት ከብሯል፣ አንቺም ደግሞ ለደግ ሰው እንድታገቢ እግዚአብሔር ፈቅዷል አለና ሰበከ። ሁለተኛው ስብከት ሲራክን ጠቀሰና የተቃው ነው አይ ከበከንቱ ገንዘብሽን በከንቱ አትበትን ይላል መጽሐፍና ዝም ብለሽ ምጽዋት አታብዣላል። ገንዘብን በከንቱ አትበትን የተባለው በስርዓት ስልት ነው። ምጽዋት ሲሰጥ ስርዓት አለ። በነገራችን ላይ ዝም ብሏል። ያለ ስርዓት የምናደርገው ነገር ጽድቅ ላይ አይሆንም። ሁሉ በስርዓት ሁሉ በምንድን ነው? ምጽዋት ስርዓት አለው፣ ዝክር ስርዓት አለው፣ ሰንበቴ ስርዓት፣ እያንዳንዱ ስርዓት አለው በቤተ ክርስቲያን። እና እንዲህ አለችው አፎምያ የተማረ ስለነበረች
እንዴ እንደው ጥሩ ነው ንግግር ቆም ያምራል ኦ አባ አስኬማ ተሰነ ወደ ገርከው እኩይ ቆም ያምራል ንግግር ግን ክፉ ነው። እርግብ እንኳን ባሏ ከሞተ በኋላ ሁለተኛ አታገባም። ስንተኛ አታገባም? ምኗ ከሞተ በኋላ ሲበደም ባዳም እርግብ ምኗ ከሞተ በኋላ ምን እንደምታደርግ ታውቃላችሁ? በፍትሐ ነገሥት አንቀጽ 24 ላይ ስለ ሁለተኛ ጋብቻ በሚደነግገው ላይ እንዲህ ይላል። እርግብ እንኳን ወለእመኒ ኦፈመንቲት ይላል። እርግብ እንኳን ባሏ ከሞተ ይላል ምላሷን ተሰነጥቅና ወንድ መጥቶ ለጋብቻ ሲጠይቃት የተሰነጠቀ ምላሷን ታሳየዋለች። አጠገቧ ተቀምጦ እግዚአብሔር ያጽናሽ ያስፈጽምሽ ነው አጽናንቷት ይሄዳል። ራሳችን ዛሬ በትዳሩ ላይ በትዳሯ ላይ ከትዳር ውጭ ከትዳር በፊት ስንት ጉድ እንሰማለን። ከልጅ ያነሰ ጉድ ነው እንዲህ ሰው ቢያንስ አሁን እንደው ከእንስሳ ይነስ አንሰናል። እውነት እነጋገር ህይወታችን ሲል ጥርጥር አለመተማመን የሱ ህይወት ጥቂቶች ናቸው። እውነት ለመናገር በጣም ጥቂቶች ራሳቸውን ቅድሰው ያለኝ ይበቃኛል ብለው ወደ ውጭ ሳይመለከቱ ኢዮብ ከዓይኔ ጋር ቃል ኪዳን ያደረግኩ እንዳለ ከአንድ ዓይኑ ጋር ቃል ኪዳን አድርጎ የሚኖር ስንቱ ነው? እውነት ለመናገር አያችሁ ኦፈመንቲት እንኳን አለች ሁለተኛ አታገባ። ስተኛ አታገባ። በነገራችን ከጋብቻ ውጭ የሚደረጉ ካለ ሁለተኛ ጋብቻው፣ ሶስተኛ ጋብቻው፣ አራተኛ ጋብቻ ሊሆን ይችላል። ዝሙት እግዚአብሔር ደግሞ ዝሙትን ይጠላል። ዓለምን ያጠፋል ዝሙትን ሰዶምን ያጠፋል ዝሙትን። ዛሬ እንደውም ጌጥ ሆነና አሁንማ እያደገ እኮ ድሮ ተቃራኒ ጾታ ነበር፣ አደገ። ተመሳሳይ ጾታ መጣ፣ አደገ። ከቁስ ጋር አደገ፣ ከእንስሳ ጋር። ይሄ ዘመን በጣም ክፉ ዘመን ነው። ለለናገር ሃይማኖተኛ ሰው ብቻ ሊያልፈው ይችላል መስሎ መጣ። አባ ቆብ ያምራል ንግግር ግን ክፉ ማለት ወያች ሰይጣን እንዲመስሎ ይመጣል። ራሳችንን ጠብቅ። ለዚህ ነው በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ሰይጣን እንኳን የሰማይ መልአክ እስኪመስል ድረስ ራሱን ይቀይራል። የብርሃን መልአክ እስኪመስል ራሱን ይቀይራል። አገልጋዮቹ የጽድቅ አገልጋዮች ሊመስሉ ራሳቸውን ሊቀይሩ ድንቅ አይደለም። ከነዚህ ተጠበቁ። አገልጋዮቹ ዛሬ የሰይጣን አገልጋዮች ምድሪቷ ሞልተዋታል። ባህታዊ ነን የሚሉ፣ አጥማቂ ነን የሚሉ፣ መንፈስ ቅዱስ ተሰጥቶኛል የሚሉ፣ በቅቻ ነህ የሚሉ። እንዲህ ስንላችሁ ቅናት እንዳይመስላችሁ አይደለም። ሰይጣን በሚገባ በተዘዋዋሪ መጥቶ እኛን እየወሰደ አንድ በስልሳን የተቀመጠ ታሪክ ልንገራችሁ። ምናልባት ልትደነግጡ ትችላላችሁ። ሰይጣን ጠበል እንደሚያስቆፍር ታውቃላችሁ? ጠበል እንግዲህ ቤተክርስቲያን ነው። ሰይጣን እንደሚያስቆፍር ታውቃላችሁ? ያስቆፍራል። ሰይጣን ጠበል ግርም ነው። የገሌ ጠበል እዚህ ጋር ይወጣል ብሎ እሱ ባስከፈረው ጠበል ደግሞ ወጣው ሲል ተሰምታላችሁ። ሰይጣን እኮ መጽሐፈ ስንክሳር መስከረም 14 ላይ ግቡና አሉት። አንዲት ሴትን እኔ ሚናስ ነኝ የተገለጥኩልሽ አላት። ሚናስ በጣም ትልቅ ቅዱስ ነው። ስንክሳር ህዳር 15 ላይ በደንብ አሉት። ግቡና ቤታችሁ። ታሪኩ በጣም ገራሚ ቅዱስ፣ ገና በህፃንነቱ ለእግዚአብሔር ራሱን የሰጠ ያስገዛ ቅዱስ እና ማር ሚናስ የተገለጠልኝ አለች እና ማር ሚናስ ቅዱስ ሚናስ ተገልጦልኛል። እዚህ ቦታ የቅዱስ ሚናስ ጠበል ይቆፈራል፣ ብዙ ድውያን ይፈወሳል ማለት ተቆፈረ፣ ጠበሉ ወጣ። ሰይጣን በጠበሉ ተቀጥል እያለው ይገርማቸዋል። ይህንን የሰይጣን ስራ ያወቀ ቅዱስ ያችን ሴት ይዛቸው አምጡልኝ አላቸው። ይዘዋት መጡ። በህዝቡ መካከል አንድ ጥያቄ ጠየቃት። አንተ ለዚች ሴት የተገለጽክላት እውነት ቅዱስ ሚናስ ነህን? አለ። ማንህን? እውነት ቅዱስ ሚናስ ነህን? አለ። አይደለሁም አለ። ታዲያስ እኔ ህዝቡ ቅዱስ ሚናስን ስለሚወድ በሚወደው በኩል ቅዱስ ሚናስ ልጅ ለዚህ ሴት ተገለጽኩላት። ጠበሉንም አስቆፈር በውሸት ወጣሁ እያልኩ ጮህ፣ ሰው ሁሉ ተከተለ። ለምን ይህንን አደረካለ? የእኔ ዓላማ ሰው ከእግዚአብሔር ማራቅ ነው፣ የሰው ተከታይ ማድረግ ነው። በቃ የሰው ተከታይ ያረኳቸዋል። አሁን የሰው ተከታይ አልሆነም፣ ትውልዱ አልሆነም። እውነት እንነጋገር። እንደው ሻንጣችሁን ይዛችሁ እዚህ ቦታ አጥማቂ አለ መንጎድ፣ እዚህ ቦታ የሆነ ሰው አለ መንጎድ፣ ሂድ እዚህ ጋር ቅባ ቅዱስ አለ መንጎድ። ምን እንደምናደርጋችሁ ራሱ ግራ ገብቶናል። ለእኛ ለመምህራኖች ራሱ ምንድን ነው የምነግራችሁ? በጣም አስቸጋሪ። በቃ እዚህ ጋር ይበቃል፣ መመርመር የለም። ለዚህ እኮ ነው በጣም ሁሉ አመክሩ ወዘሰናይ አጥሙ፣ ሁሉን መርምሩ፣ መልካም የሆነውን ነገር ያዙ ይላል። ጠርጠር ከገንፎ የማይጠፋም ስንጥር እና ሀገሬ ባህል
አይጠፋም። መስሎን እኮ ሰይጣን በሚገባኝ በይበልጥ በአጥማቂዎች በኩል እየተጫወተ ያለው ጨዋታ ቀላል እንዳይመስላችሁ ቀላል እንዳይመስላችሁ። አንዱን ምንድነው ምግብ መብላት ያለብን በእምነት ነው ይለዋል። አንዱን ቅባ ቅዱስ እንዲያድርገ ይለዋል። አንዱ በቂጣ ታሽቶ ይለዋል። ምንም ባይለው ነገር ምን አለ? ምን ስንቱን እንናገረው ነው ለመናገር ራሳችን ጠብቅ። ራሳችን ሃይማኖተኛ ሰው እንዴት ተብሎ ነው የተጻፈው? መንፈስ የሚለው ሃይማኖተኛ ሰው ነውና በሌላው ትርጓሜ ሃይማኖተኛ ሰው አለ በማንም አይመረመርም፣ እሱ ሁሉ ይመረምራል። መንፈሳዊ ሰው አያት በማንም ሁሉ ይመረምራል። ሁሉ ምን ይላል? ሁሉ ምን ይላል? መርምሯ ሁሉንም መርምሩ። ጊዜው ክፉ ነው። አስመሳው ይበዛል። ራሱ ወንጌል እኮ አለ ብዙዎች በስሜ ይመጣሉ አለ አይደል? አለቃ እያለ ታምሩ ታላቁ ሊቅ ምን አለ መሰላችሁ? የ1981-82 የነበረው የእርስ በርስ ጦርነት የተመለከቱ ትልልቅ ሽማግሌዎች የሊቃውንት ጉባኤ ሰብሳቢ ነበሩና ሄደው አለቃ ደስ በራሳችን እኮ ተጋለናል፣ በቅን እንደሆነ ጸልዩ አሏቸው። ራሱ ባለቤቱ ክርስቶስ ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ ጦርና የጦር ወሬ ትሰማላችሁ፣ ብዙዎች በስሜ ይመጣሉ ብሎ ነገረ። ቃልን ጠበሉት ነው የምትሉን አሉ ይባላል። ምን ልታ ቃሉ ይታበላል አይታበልም ተብሎ ቃሉ አይታበልም። ራስን መጠበቅ እንጂ ቃሉ አይቀየርም። ይመናል አይቀይም፣ ይፈጸማል። ቃሉ ይፈጸም ዘንድ ግድ ነው። ክደት ይበዛል፣ ይኸው እየበዛ ነው። ምንፍቅና ይበዛል፣ ይኸው እየበዛ ነው። ጦርነት ይሆናል፣ ይኸው እየሰማ ነው። ረሃብ ይሆናል፣ እየሰማ ነው። ምን የቀረ ነገር አለስ? የቀረ የእሱ መምጣትና የዓለም መጠቅለል ነው። ስለዚህ ራስን መጠበቅ መንፈሳዊ ቤት ሆኖ መሰራት። ምናዊ ቤት ሆኖ መሰራት መንፈሳዊ። ስለዚህ የመጀመሪያው መንፈሳዊ ማለት ሃይማኖተኛ ማለት ነው። ሁለተኛው መንፈስ ማለት ነፍስ ማለት ነው። ምን ማለት ነው? ነፍስ ማለት ነው። በዚህ በገላትያ ምዕራፍ 5 ቁጥር 18 ላይ ስጋ በመንፈስ ላይ እስመ ስጋ ይፈቱ ዘይፈቱ መንፈስ ወመንፈስ ይፈቱ ዘይፈቱ ስጋ። ስጋ መንፈስ የማይመኘውን ይመኛል፣ መንፈስን ስጋ የማይመኘውን ይመኛል። እርስ በርሳቸው ይቀዋወማሉ ይላል። እርስ በርሳቸው ምን ይላሉ? ይገርማል። ነፍስና ስጋ አብረው ነው የሚኖሩት፣ አይስማሙ። ምን አይሉ? በዚህ በቅዱሳን ማዕረግ አምስተኛው ማዕረግ ኩነኔ ይባላል። ኩነኔ ማለት ስጋ ሙሉ ለሙሉ ስልጣኑን፣ ጉልበተኝነቱን፣ ኃይሉን ለነፍስ የሚያስረክብበት ነው። እዚያ እስኪደርስ ድረስ ተጋድሏል። ምን አለ? ተጋድሏል። መንፈስ ማለት ነፍስ ማለት። ስለዚህ መንፈሳዊ ሰው ምንለው? ነፍሳዊ ሰው ማለት ነው። ፈቃደ ስጋውን ለፈቃደ ነፍሱ ያስገዛል። ምኑ? ፈቃደ ስጋውን ለምን ያስገዛል? ለፈቃደ ነፍሱ ያስገዛል። ለምሳሌ በጣም በቀላል ምሳሌ ቤታችሁ ስትገቡ አብዛኛችሁ ቤት ያው ኢንተርኔት አክሰሱ አለ አይደል? እና አሁን ልክ ስትገቡ ስልካችሁ ወይም ቴሌቪዥናችሁ ልበል አብዛኛው ምንድን ነው? ዓለማዊ ነው አይደል ያስተላልፈው? ያ ሁሉ ለምንድን ነው? ለስጋ የምናየው የምንሰማው አይደል? አሁን ነፍሳዊ ሰው ደግሞ ልክ ጾም ነው። ምን ያደርጋል? ይዘጋል። ልክ የስጋን መሻትን ሁሉ መዝጋት። የግብፅ ኦርቶዶክስ ቤተክርስቲያን ምን እንደምታደርግ ልንገራችሁ። በይበልጥ በዚህ በአብይ ጾም ምንም አይነት ዓለማዊ ነገር የሚያስተላልፉ የቴሌቪዥን ቻናሎችን ወይም ደግሞ ማህበራዊ ሚዲያዎችን ኦርቶዶክሳውያን አይጠቀሙም። እኛስ የስጋ ፈቃድ ያለሉ እነዚህ ፊልሙ በሉ ኳሱ በሉ ምናምኑ ይሄ የምታዩት የተለያየ ቪዲዮ አስቂኙ በሉ ቀልዳ ቀልዱ በሉ አሻንጉሊቱ በሉ በሙሉ ለምንድን ነው የተዘጋጁ? ለስጋ ለነፍስ ይሆናል። እዛ እንዲህ ይገርመኛል። የነፍስ ቀለቧ የት ይሆን? የነፍስ ድርሻዋ የት ይሆን? የነፍስ በጀቷ የት ይሆን? ማህበራዊ ሚዲያውን ስታዩት ለስጋ እንዲሁ ዓለም የምታዘጋጅልን በጥቅም ለስጋ የነፍስ ድርሻዋ አይት የብሔር አለ ነፍሳን አድባረክ የነፍስ አገሯ የት ይሆን? መንግስቷ የት ይሆን? ግዛቷ የት ይሆን? ነፍሳዊ ማለት የስጋን መሻት ሙሉ ለሙሉ ትቶ ለነፍስ ማስገዛት። በይበልጥ በዚህ በጾም ወቅት መንፈሳዊ ለመሆን በጾም ወቅት ሲንስጋቸው ጆሮአችንን እንቆጣጠር፣ ሳይናችን እንቀንስ። እውነት የነበረች ሲቀንስ ስናደርገው አንደበታችን ከወሬ ቀንሰው ሲቀንስ
ቀነስ አድርገን ነው ራሴ የተወሰነስ ጆሮአችንን ቀንሰን እንስማ። አይናችንን ነው መጋቢ ያድሸቷ ለማጅ አንድ ጊዜ ምናምን እንደው አሁንስ ለዓይንና ለጆሮ ለአፍም ቆጣሪ ቢኖረዋል ብዙ እንዳይቆጥር ትንሽ ቁም ነገር ብቻ ተናግረን ቁም ነገር ብቻ ሰጥተን ቁም ነገር ብቻ አይተን እንቆልፈው ነበር። እውነት እኮ ነው። በጣም ይቆጥራል አይደል? በጀቱ ስለሚበዛ። አሁን ግን አስቸጋሪ ነፍስ ይገርመኛል። ሁሉ ነገር ለስጋ ሁሉ ነገር የሚለበሰው ለስጋ ሞት፣ የሚጎረሰው ለስጋ ሞት፣ የሚታየው ለስጋ ሞት። ነፍስን ያማክላሉ፣ ነፍስን ማዕከል ያደርጋሉ። እስቲ ሁሉ ይታያል ብልጭልጭ ሁሉ የሚታየው የሚሰማው ይህ ሁሉ አሁን ዓለም ተጋድሎ ላይ ናታል። ተጋድሎ ግን የምን ተጋድሎ? ነፍስን የማጽደቅ ነው አይደለም። ስጋን የማክበር የማበልጸግ እኮ ነው። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። ሞታል የስጋን ፈቃድ የፈጸመ ሁሉ ለምንድን ነው? ለስጋ ከመሬት መሬት አይደል? እስከ መቼ ነው የስጋን ፈቃድ ብቻ እየፈጸምን ነው? እስከ መቼ ነው እየበላን እየጠጣን ፊልሙን፣ ኳሱን፣ ዘፈኑን፣ ራቁትነቱን፣ ሜካፑን ስንቱን ነገር ምናምን እስከ መቼ ነው? መቼ ነው ነፍስን የምንገዛው? መቼ ነው ወደ ነፍሳችን የምንመለሰው? ለዚህ እኮ ነው እጁን ዘርግቶ የሚጠራችሁ ሊቀበላችሁ የሚሳሳውን ጌታ እሺ በሉ ይላል ታላቁ ቅዱስ ጎርጎርዮስ ዘሩሲስ። እጁን ዘርግቶ የምህረት እጁ የይቅርታችሁን አእድፋችንን አጥቦ ቆሻሻችንን አስወግዶ ነውራችንን አርቆ ሊቀበል እጁን የዘረጋለን። አባትነቱ ሲገልጽ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እናት ልጇ ጭቃ ላይና ቆሻሻ ላይ ተጨማልቆ የእሷን ድጋፍና እርዳታ እየጠየቀ ሲያለቅስ ከነ ቆሻሻው ብድግ አድርጋ ቆሻሻውን አስወግዳ እንደምትስመው ሁሉ የእኛም አባት አምላካችን እግዚአብሔር ከእናትም በላይ እናት ነውና ከወደቅንበት አንስቶ ቆሻሻችንን አስወግዶ እቅፍ አድርጎ ይስመን በስመት አፉ በአፉ መሳም ይስመኛል እንዳለች በመሀል ቤተክርስቲያን ወክላ እንደዚያ ይቀበለናል ይላል። የሚቀበለን እኮ የፍቅር አምላክ አለን። እናንተ ለነፍሳችን እንደሆነስ የስጋን ፈቃድ ሲቀነስ እናድርገው። ጾም አይደለም ነው አይደል? አሁንማ ምን ግራ ገብቶናል እኮ ጾም ነው ለማለት ራሱ እንደው ምን ሆኗል መሰላችሁ? የምግብ ፈረቃ ሆነ። አሁን ስትገቡ የጾም ማኪያቶ አለ አይደል? የጾም ሌላ ነገር አለ አይደል? እንደው ግራ ገብቶት እኮ ነው። ትንሽ እስቲ እንደው ጎሰም እናድርገው ስጋንስ። አንዳንዴማ እንደውም ጾም በጣም ብዙ ሰዎች ይፈልጉታል። ለምን እንደሆነ ታውቃላችሁ? ለዚህ ምንድን ነው የምትሉት? ለክብደት መቀነስ ለሼፕ ምናምን ትሉታል አይደል? ለዚያውም እኮ የሚጾም አለ። የገባችሁ አይጾም ጥሩ ነው። አሁን ሰውነቴንም ቅርጼን ያስተካክላል የሚሉ ሰዎች አሉ። ለቅርጽሽ እየጾምሽ ለጽድቅ አይደለም፣ አይቀበለውም እግዚአብሔር። እግዚአብሔር የሚቀበለው ለጽድቅ ምንነት ለቅርጽ ለክብደት አይደለም። ነፍሳዊ ስለ ነፍሱ ቢሆን ማለት ነው። ሶስተኛ መንፈስ ማለት መልአክ ማለት ነው። ምን ማለት ነው? ዕብራውያን ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ እሉ እሙንቱ መላእክት መንፈስ እሙንቱ ለይቴነው ለሳይ ላለው ይረቱ የተመዘለ አለ። መላእክት ሕይወትን ይወርሱ ዘንድ ላላቸው የሚላኩ መናፍስት አይደሉም? ምን ይላል? መዳንን ይወርሱ ዘንድ ላላቸው። መናፍስት ማለት ሲበዛ፣ መንፈስ ሲል ደግሞ ነጠላ ነው እና መላእክት መንፈስ ይባላሉ። መንፈሳዊ ሰው ማለት ደግሞ መልአካዊ ሰው ማለት ነው። ምን አይነት ሰው ነው ካል መልአካዊ ሰው ልክ የመላእክትን አኗኗር የሚኖር ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰው በማንም እንዳይቀና ሆኖ ተፈጥሯል። በእንስሳ እንዳይቀና እንስሳዊ ጠባይ አለው፣ እንስሳዊ ግብር አለው። በመላእክት እንዳይቀና መልአካዊ ጠባይ አለው ይላል። ሲበላ፣ ሲጠጣ፣ ሲያገባ፣ ሲጋባ፣ ሲወልድ፣ ፍትወተ ሥጋውን ሲያረካ ይሄ እንስሳዊ ጠባይ ነው። ሲጾም፣ ሲጸልይ፣ መሐሌቱን ሲቆም፣ ሲያስቀድስ፣ ከኃጢአት ሲርቅ፣ ትውስ ሲሆን ደግሞ መልአካዊ ጠባይ ነው። ምን አይነት ጠባይ? መልአካዊ ጠባይ ነው። ስለዚህ መንፈሳዊ ሰው ማለት ልክ መላእክትን የሆነ ማለት ምን የሆነ ልክ እንደ መላእክት ቤተክርስቲያን መልአካዊ ስርዓት አላት አይደል? መላእክትን የመሰሉ አሉ እኮ የሚገርማችሁ ቅዱሳን ተመሰሉ መላእክት ተበግሮም ይላል። ቅዱሳን በስራቸው መላእክትን መሰሉ ይላል። ማን መሰሉ? እንደ ተክለ ሃይማኖት እኮ ከመላእክት ጋር እኮ 24ቱ ካህናተ ሰማይ በሚያጥሩበት የዘመናቱን የምስጋና ሰዓት 25ኛ ሆነው ከፍ አደረጉት እኮ።
ስንኩ ከሱራፌል ካህናት ተባሉ። እንደ ሱራፌል ካህናት ተደርድሮ የሚያመሰግን እውነት ለመናገር ሰዓታቱን ስንቆም ሰው አንመስልም። መላእክት ነው ውሃ ሳይጠጣ ሌሊቱን ሙሉ ከእንቅልፍ ጋር እየታገሉ ተቆሙ ሳይቀመጡ ማህሌቱ ሲግቡናው መልአካዊ ጠባይ ማለት እኮ ይሄ ነው። ይሄ እኮ ስንጾም ስንጸልይ መልአካዊ ጸባይ ልክ መላእክትን መምሰል ማለት ነው። መንፈሳዊ ሰው ምንድነው? መላእክትን የመሰለ ሁለቱ ፍጥረታት እግዚአብሔርን ለማክበር መንግስቱን ለመውረስ የተፈጠሩ ናቸው። በነገራችን ላይ እኛ በመጽሐፈ መቃብያን ሳልስ እንደተጠቀሰው በመልአክ ቦታ የገባን እንዲህ ይላል። ወሶብ አንተ ያይቆቆለ ዘፈጠረከ ነፋስ ወሳት ፈጠረ የደቀ ሰባ ዘማሪ ነፋስ ወሳት መሬት ወማይ ወጣሪ ቅዳሴው ዘምስለት ቅዳሴ ዚአነ አንተን ከእሳትና ከነፋስ ቢፈጥር አላመሰግንም ብትል በአንተ ቦታ ገብቶ የሚያመሰግን ከአራቱ ባህርያት ከእሳት ከነፋስ ከውሃ ከመሬት ሰውን ፈጠረብህ። ምስጋናው ከእኛ ምስጋና ጋር ተካከለ ይላል። ከማን ምስጋና ጋር? በቃ እኛ የተፈጠነው እንደ መላእክት እንሆን ነበር። የሚያሳዝነው ግን ዛሬ መልአክ መሆናችን ቀርቶ ሰው መሆናችን ሆነ። አንተ ወርደን እየተባላ እየተጨቃጨቅን እየተለያየን እንደ ስጋ ፈቃድ ለዓለም ፍትወት እየተጓዝን አይደለም መልአክ ሰው መሆናችን ማቅፎን እየተንገዳገድን መልአክ ማለት ነው። አያችሁ መልአክ የመላእክትን ቦታ ተክተን የምናመሰግን መላእክት ዘመንን ምድራውያን መላእክት ተሰይተን እንድንሆን የተፈጠርን እና መንፈስ ማለት መልአክ ማለት ነው። መልአካዊ ሕይወት ያለው አራተኛ መንፈስ ማለት መንፈስ ቅዱስ ማለት ምን ማለት ነው? መንፈስ ቅዱስ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ የእግዚአብሔር መንፈስ ይለናል። የኃይል የጽን የብርታት እያለ ይዘረዝርልናል። መንፈስ ቅዱስ መንፈሳዊ ሰው ማለት መንፈስ ቅዱስ ያደረበት ማለት ምን ያደረበት? መንፈስ ቅዱስ ስራ የሚያሰራው እንደሚታወቀው እኛ በ40 እና በ80 ቀናችን ስንጠመቅ 1/3 ሚስጥር የሚፈጸምልን መንፈስ ቅዱስን ለማሳደር ነው። ኔሮን ሚስጥረ ኔሮን ይፈጸምልናል አይደል? መንፈስ ቅዱስ በእኛ ላይ እንዲያድር ነው እና ከዚያ ጀምሮ ያድራል። ነገር ግን የመንፈስ ቅዱስ ስራ እንዲሰራ በእኛ ውስጥ በጾም በጸሎት ልክ ቅዱሳን በትርጓሜያችን አባቶቻችን እንዳብራሩልን መንፈስ ቅዱስን እሳት ነው ይሉታል። እሳት መጀመሪያ ከቡላዱ ሲወጣ ቡላድ ክብሪት በሉና ወሰዱት እናንተ ክብሪቱ ሲጫር ጥቂት ነው። በቅጠል በጭራሮ ስንለው እየበዛ ይሄዳል። መንፈስ ቅዱስም ልክ በ40 ቀን በ80 ቀን ሲሰጥ ጸጋው በጥቂት ነው። በጾም በጸሎት በስግደት በምጽዋት በተጋድሎ በቅድስና ደግሞ እየሰፋ እየሰፋ እያደገ እያደገ ሙት እስከ ማስነሳት ጎባጣ እስከ ማቅናት ድረስ ይደርሳል። መንፈሳዊ ማለት መንፈስ ቅዱስ ያደረበት ምን ያደረበት? ምን ያደረበት? መንፈስ ቅዱስ ያደረበት ደግሞ አይዋሽም። መንፈስ ቅዱስ ያደረበት አይዘሙትም። መንፈስ ቅዱስ ያደረበት አይሰርቅም። መንፈስ ቅዱስ ያደረበት ሐሰት የለበትም። መንፈስ ቅዱስ ያደረበት በጥቅሉ ሕይወቱን በመንፈስ የተቃኘ በምን የተቃኘ? በመንፈስ ንግግሩ የጣም የላመ ነው። የሰውን ልቡን አይሰብርም። ሕይወቱ የተቃኘ ነው። ይህ በጥቅሉ እግዚአብሔራዊ ነው ማለት ነው። ምናዊ ነው? እግዚአብሔራዊ ነው። ስለዚህ መንፈሳዊ ሰው የምንለው ይሄ ነው።